ልጄን ተይልኝ እባክሽ። እማዬ እሷ ምን ታደርግ? እባክሽ ልጄ እባክሽ ልለምንሽ ልጄን ተይልኝ። ልጄን ተይልኝ እባክሽ እማዬ ተይ። ይሄማ የሆነ ነገር ሆናችሁ ነው እንጂ በጤናችሁ አይደለም። ደህና ነን እማዬ። እኔ ሰላሜን እወዳታለሁ። ተይኝ በቃ እባክሽ ተረጂኝ። እንደዚህ አይነት ፍቅር አይገባኝም። እስቲ ከዚች ልጅ ጋር እንዴት አይነት ነው ህይወት ነው የምትኖረው? የወደፊት ህይወት አያሳዝን? እማዬ ምንም ግን እኮ አሁንም እሱ መስሏቸው ገጠር ድረስ ቢሄዱስ? ኧረ እባክሽ አንቺን እንደዚህ አታስቢ። ምንም እኮ አይፈጠሩም። እሺ አንቺ አባት ይመስለሻቸው ይህን ነገር ቢያደርጉሽስ? ከየት አግኝተውኝ? እኔ እኮ ሮዛ ነኝ። እሺ አባት ስትሆኝ ቢከተሉሽስ? እባክሽ ለእኔ አታስቢ። ብቻ አንቺ ከዚህ ቤት እወጣለሁ የምትሆን ሀሳብሽን ተይ። አንቺ ከዚህ ቤት የምትወጪው ሙሽራው ነሽ ብቻ ነው። አይ ሙሽራው አንቺ ትቀልጃለሽ። ሰላም ቤቱን ለቃ እንድትወጣ የተሰጣት የብዛት ብር በጣም ያስገርማትና ያስደነቃት እንዲሁም እንዲህ ያስደሰታት ነገር ቢኖር የናታንና እንዲሁም የሮዛ እናት ብር ፈለገች ከሆነ ውሰጂ ስትላት ነው። ናታን ግን እናቴ ጤነኛ አይደለሽም ወይ? እኛ ብር አይደለም ፍላጎታችን፣ ምንም አይነት ነገር ቢፈጠር ሰላም ከዚህ ከቤት ወጥታ መሄድ አትችልም። እንዲህም የምትወጣ ከሆነ እንኳን እኔ አብሬያት ነው የምወጣው፣ አንቺ ጋር መቀጠል አልችልም ብሏል። ይህ ቀን ጫጫታና ጩኸት ስትሰማ ደግሞ ማኪ አንተ ጤነኛ አይደለህም እንዴ? እናትን እንዲህ የምትጮህና የምትገላመጥበት ነገር አይነት ምንድን ነው? እኔ ወደድኩ እንጂ ምን አረኩ? ይችን አንድ ሰራተኛ ተከትለህ ተኋላ ተኋላ አብሬ ሄዳሉ የሚለው ነገር ምንድን ነው ብላለች። ሰላም ምንም ነገር ሰላም ጥሩ ነገር ወሳም ነገር ሳይወጣት ብሩን ለመቀበልና ለማየት ሞክራ ነበረ። በያተሰጣት ብር ግን በጣም ብዛት ቢኖረውም እንኳን የምትፈልገው ግን ብር ስላልሆነ ምንም አልደነቃትም። እባክሽን ተይኝ፣ እኔ ብር አይደለም ፍላጎቴ፣ የምፈልገው ሰው ነው። ብር ሰርቼ የማመጣው እንጂ አንቺ አብዝተሽ የምትሰጭኝና የኔን ህይወት የምቀይረው አይደለም። እኔ ሰርቼ ካመጣሁት በላቤ ገንዘብ ፈጣሪ ካላይ መቀየርና ጥሩ ደረጃ የመድረስ እንጂ የብዛት ብር አንቺ ተቀብዬ አልፈልግም ብላለች። የናታን እናትም እንግዲያውማ ብር የማትፈልጊ ከሆነ ከዚህ ከቤት ለቀሽ ውጪ፣ በእናትና በልጅ መሀል የሚገቢበት ነገር ብዙም ደስ አላለኝም። ስለዚህ ሌላ ችግር ካይፈጠር ቤቱን ለቀሽ ናታንን ለእኔ ታይልኝ ብላለች እናትየዋ። ሮዛ ደግሞ እናትዬ ባክሽ ተረጋጊ፣ ተረጋግተሽ ያለሽበትን ለማሰብና የእኛንም ፍላጎትና ምርጫን ለማወቅ ተረጂ። ናታንም ከዚህ ከቤት ሰላም ጋር ለቆ ከወጣ እኔም ከአንቺ ጋር መኖር ፍላጎት የለኝም፣ ከወንድሜ ጋር ነው ብላለች። ይህንንም ግራ ያጋባት እናትየዋ ሰላምንና እንዲሁም ደግሞ ሮዛ ወይም ናታን ከቤት ከወጡ ብቻዋን እንደምትቀር ስታስበው ቁጭ አድርጋ የማነጋገርና ችግራቸው ምን እንደሆነ ለመረዳት ሞክራለች። ሰላምንም ፊት ለፊት እንድትሄድና እንዲሁም ደግሞ ልጆቿን በሙሉ እንዳትነካባት ብጠይቃትም ናታን ግን በጣም ተናዶ እናቴ ተይ በቃ የምትዋለውን ነገር ወቂ በማለት ተቆጥቶ ነበር ከቤት የወጣው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩ ቲቪ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዲያችሁ በፈቃደኝነት ቤተሰብ ሆናችሁ ያበረታታችሁ የተከታተላችሁ ያላችሁ በሙሉ ከልብ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ላለሁኝ። ሮዛ ድራማ በአለፈው ቪዲዮአችን ላይ ሰላም ከቤት እንደምትወጣና እንዲሁም የምትፈልገውን አይነት ገንዘብ ማለቴ የብዛት መጠን አንቺን የኔ ይበቃኛል የምትሆን ያክል ገንዘብ ልስጥሽና ቤቴን ለቀሽልኝ እንጂ እንዲሁም ናታንን ለኔ ተይለይ ባለችበት ምክንያት እናቲቱም ይህ ገንዘብ በቂዋ ነው ያለችውን በፌስታል ቆጥራ ሰላም ቤት በምታጠሪያበት ሰዓትና ጊዜ ጠብቃ ሰጥታታለች። ሰላምን በጣም ያስገረማትና ያስደነገጣት እንዲሁም ሌላ ነገር እንድታስብ ያደረጋት ምንም ፍጥነት
ባልጠበቀችው ጊዜና ሰዓት መጣ። ተቀብላም ካየችው በኋላ ግን ብሩን የመቀበል ፍላጎት የላትም። በዛሬው ቪዲዮአችን ላይ ታዲያ የምናየው ሰላም ብሩን ተቀብላ ቤቱን ለቃ ወጣች ወይስ አለች የሚለውን ነው። ሰላም ግን ብር ቢሰጣትም እንኳን እኔ የምፈልገው ብር ሳይሆን ሰው ነው። እኔ ብር ሰርቼ የማገኘው እንጂ ሰው በብዛት ሰጥቶኝ የኔ ህይወት የሚቀይረው አይነት አይደለም። ስለዚህ መኖር የምፈልገው እኔ ከምወደውና ከምፈልገው ቤት ነው። ስለዚህ ከእናንተ ጋር ብኖርና ብሰራ ደስ ይለኛል። አይሆንም የምትሉ ከሆነ ደግሞ ብር አልፈልግም ራሴ ለቅቄ እወጣለሁ እንጂ በማለት ተናግራለች። የናታን እና እንዲሁም የሮዛ እናት ካልሽማ ቤቱን ለቀሽልኝ ውጭ። እንዲሁም ናታንና ሮዛ የኔ ልጆች ጸባያቸው በሙሉ በአንቺ ምክንያት ተቀይሮ ከኔ ጋር እየተጣላና እየተቀያየምን ስለሆነ በፍቃደኝነት ቤቱን ለቀሽልኝ ውጭ በማለት አዛታለች። ሰላምም ጭቅጭቁና ንትርኩ በጣም ስለበዛባት ቤቱን ለቃ ለመውጣት ወስናለች። ሮዛ ቤቱን ለቀሽ እንዳትወጪ በማለት በማለፈው በተለመናትም እንኳ አሁን ላይ ግን እየባሰና በጣም እናቲቱም እየገፋቻ ስትመጣ ማልቀስ ሁልጊዜ መበሳጨት ስልችት ስላላት ቤቱን ለቃ ለመውጣት ፈልጋለች። ልብሶቿን በሻንጣ ረትባ ለመሄድ ስትፈልግ እንዲያጋጣሚ ናታንም ተቆጥቶ ወደ ውጭ ወጥቶበት ስለነበረ ከዛ ሲመለስ ግን ያየውን ማመን አልቻለም። ሻንጣ ተረትቦ ሰላም ከቤት ልወጣ እንደሆነ ሲደርስ በጣም ተደናግጦ እናቴ ምን እያልሽ ነው? ሰላም ከዚህ ከቤት አትወጣም ብዬሽ አልነበረ? አሁንም መለሰሽ እንድትወጣ አደረግሻታ። እኔ ልጅሽ አንቺ ጋር እንዲኖር አትፈልጊም በማለት ከፋጠዋል። እናትየዋም አርፈ ተቀመጥ ልጅ የምትፈልጊውን ብር ልስጥሽ ብላት እምቢ ብላለች። ስለዚህ የምትፈልገው መውጣት ስለሆነ ትውጣ። እኔ እዚህ ቤት እንዲሰራ አትፈልግም። አንተና ሮዛ ለእኔ እያሰባችሁልኝ ስላልሆነ የእናንተ ጸባይ የተቀያየሩና እንዲሆነው በሷ ምክንያት ስለሆነ ከቤት ትውጣ ብለዋለች። እሺ እኔም ልጆች አብሬሽ እንዲኖር ስለማትፈልጊ ነው በማለት እኔም ሻንጣዬን እረትባለሁ። ሰላም እዝቁም እንዲጠብቅኝ እፈልጋለሁ ቢላትም ማኪ ደግሞ ከደጃፍ በጭራሽ አይሆንም። አንተ እናትን ያለመስማትና ያለመታዘዝ ተጀመርክ መቼ ነው? እንዲህ መሆን የለበትም። ሰላም አንድ የቤት ሰራተኛ ገረድ እንጂ ሌላ አይደለችም። ወታ ሄደች እንዶ ምንም አታመጣም በማለት ስትናገረው ገረድ የራስሽ ነሽ። ሰላም በጣም ጥሩ ልጅና ጥሩ አስተሳሰብ ያላት ልጅ ናት። እንዲሁም የምወዳት የማፈቅራት ናት። አንቺን የማልወድሽና የማላፈቅርሽ ነች። ላይ ግግም አትበይ፣ ፈቅ በይ ካጠግቢ በማለት ተገፋትሮ የሚፈልገውን ልብስ ለማንሳት ሞክሮ ነበረ። ሮዛም ሁሉም ነገር ስልችት በቃ ስላስተላት ቁማ ሁላቸውንም እየታዘበች ነበረ። ምንም አይነት የመናገርና የማስቆም ፍላጎት አልነበራትም። ለምን ብዙ ጊዜ ጭቅጭቅ ስለበዛ አሁን ላይ ደግሞ የምትናገረው ነገር ግራ ገብቷታል።
እዚህ ያላት አማራጭ ሰላም የምትረጋጋና እንዲሁም የምትቀር ከሆነ ናታን ለምን ያስቀራታል? አሊያም ማትቀርና የምወጣ ከሆነ ደግሞ እኔም የራሴ ምርጫ ይዛለሁኝ። እናቴን ብንለምናትም እና በእኛም ፍላጎት ብንነግራት እንኳ ልታከብርልን እና እሺ ልትለን አልቻለችም። ስለዚህ ያለን አንድና አንድ አማራጭ ሰላም የምትወጣ ከሆነ ናታን ይወጣል፣ እኔም ከከትዬ መሄድ ነው ፍላጎት። ሌላ የምንለው ነገር አማራጭ የለንም። ማኪ ግን ያልወደዳትን ሰው ብተው ምናለ የሚል ሀሳብ አለኝ። ካልፈለጋት ብተውስ? በዚህ በጭቅጭቅና እንዲህ በግዳጅ የተገባ ሰው እንዴት ነው የሚኖረው? አስተሳሰቧም የተለየ ነው። ለሰው ያለ ንቄትና ደግሞ ወርዴት በጣም ያስጠላል። እና ሰላም ለናታን ትገባዋለች፣ እንዲሁም ሰላም ደግሞ ናታን ይገባታል የሚል አስተሳሰብ ነው ያለኝ። እንዲሁም በቀጣይ ቪዲዮ አብረው ታርቀው ሁሉም ነገር ሰላም ተፈጥሮ እንደሚመጡም በሙሉ ተስፋ እንጠብቃለን። ሰላምም መሄድ ያለው የምትለውን ነገር ሀሳቧን ቀይራ ከናታን ጋር የመኖር ፍላጎቷን ማምቶበት እንደሚመጡ በተስፋ እንጠብቃለን። ውድ ቤተሰቦች ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አለይኩም።